ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ በዛሬው ቆይታችን አስተማሪ ቁም ነገር አዘል መልእክቶችን አዘጋጅቻለሁ። የተለያዩ ቪዲዮዎችን ኛን የሚያነቁ የሚያበረቱ ትምህርቶች ተዘጋጅቷል። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አንድ ነገር ልንገር። አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛዋ ላይ ስታወራ ልጅቷ ራሷን የነገረቻት ሂዩማን ተሰፋዋለች። እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱ እንትን እባብ ሆነባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም፣ እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛ ስጮህ ቤተሰቦቼ ይመጣለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂዩማን ነው፣ ለሷም ነው የሚታያት እባብ ሆነ። ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ ወጡ አለችና መናፍስቱ በመስኮት ገብቶ አለች ልጄን ገደልሽብኝ አለቅሽ ብሎኝ ወጣለች። ከዛም በኋላ ማይነጋ የለም እንዴትም ነጋልኝ አውጥቼ አቃጠልኩ። ከጸጉሬንም ተላጫለች። እስካሁን ሂዩማን የነካው ስለሆነና ይሄን አክል ነው ሂዩማን የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው ማቴሪያል። አሁን ይሄ ሲንቴቲክ ምንላቸው ከቆሻሻ ዛሬ ጧት እያየሁ ነበር። ከቆሻሻ ላይ ነው ይሄ የሰዎች ጸጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠመው። ይሄ ህንዶች ደግሞ ሂዩማን ሄር ደግሞ ህንዶች ለይሄ በአዳም ልኮ ጸጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው። እና የነሱ ጸጉር ይሸጥና ተሰርቶ ይመጣል ለዳቢሎስ እንደ ባዕድነት ይወጣ ማለት ነው። ያ የልጅ ልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ ልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለህም ማለት ነው። ለኔ ረጅም ጸጉር ነበር መስጠት የነበረብህ። ይሄ ሰው እንደዚህ ሲል ይውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። ልክ አይደለህም አንተ። ይሄ የአይን ጸጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ። ደሞ ለዝሙት ይጋበዛል እንጂ ያንቀላፋው የነቃ ወንድና ያንቀላፋው ወንድ እኩል አለም ሴትንም ያው የነቁ ወንዶች ሲያዩ መንፈስ ያያሉ፣ ነፍስ ያያሉ፣ ጸጋ እግዚአብሔርን ነው የሚያዩት። ይሄ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደሞ እኮ ባዶነት ነው የሚሰማሽ። ይሄው ታውቂያለሽ ኢቭን በዝሙት ራሱ አንዱን ላይክ አንተ አምረህ ለዝሙት ነው ብቻ ፖይንቱ። ወንድ ቢማለልብሽ በቃ አማርሽ ምናልሽ ፖይንቱ ዝሙት ነው። ገዳይ ነፍሰ ገዳይ ያሉ አንድ አባታችን የነገሩን እኔ ነፍስ ባጠፋ በአንድ ነፍስ ነው የምጠየቀው በሰማይ ቤት። አንድ ዝሙት የሚፈጽም ሰው ግን በአራት ነፍስ ነው የሚጠየቀው። ዝሙት የራሷ ነፍስ አለ፣ ዝሙት ያሰራችሁ ወንድ አለ። እሷ ሄዳ ባሉን እሱ ሄዶ ሚስቱ። አንድ ዝሙት የሚፈጽም ሰው በአራት ነፍስ ይጠየቃል በክርስቶስ ዘንድ። እኔ ግን ቀጥታ አንተን ብገልህ በአንድ ነፍስ። ስለዚህ ያ መንዝራ በሰማይ ቤት ጥያቄው ራሱ በአራት ነፍስ ነው የምትጠየቀውና ክርስቶስን ልክ አይደለህም ማለት ነው። ከዛም በኋላም ደግሞ መናፍስትን ራይክ ላይ በፍቃድ ማስገባት ነው። ከዛስ የምታወጣው ብርስ እውነት ለፍተህ እውነት በጣም ነው ብሩ የሚያሳዝነኛው። ምክንያቱም አሁን እንዴ 70,000 ሚኒመሙ ማለት ነው 100,000 200,000 ሰው እየወጣ እንዴት እንደዚህ ነገር ያደርጋል? ብዙ ረሀብተኛ ባለችበት ሀገር ሌላው ቢቀር ፕላስ ያስጠላል። ከዛም አንድ ሴት ስንት ሂዩማን ያላት? አንድ ሂዩማን እኮ ያለው ሰው የለም አሁን ላይ እኮ። አንድ ሴት ቢያንስ ሚኒመም 3 ሂዩማን አላት። እሱ ከሌላት ደግሞ የጎደለች ትመስላለች። የጎደለች ብቻውን የቀረች ምናምን ነው ወይ? ቢ ኮምፎርታብል ባንቺ ቆዳ ውስጥ ባንቺ ጸጉር የከርዳዳ ጸጉር ከሆነ ቢ ኮምፎርታብል። እግዚአብሔር የሰጠሽ ውበት ነው። ግን ፈረንጆቹ የኒውማይን የሚሰሩ ካምፓኒዎች አንቺ ጎዶሎ የሆንሽው ገባሽ? የሆነ ጓደኞችን ስታይ ሁሉም የማን ያደርገዋል። አንቺ እግዚአብሔርን ክርስቶስን ለብሰሽ ውጪ፣ ራስሽን ሆነሽ ውጪ። የእውነት ትደምቂያለሽ። ደግሞ ወንድሜ በመተት ወይም በድግምት ተይዟል ይላል። ታዲያ በዚህ ምክንያት ቤተሰቡ ለሁለት ተከፍሏል። ግማሹ ብር ከፍለን እናስፈታው ይላል። የተጠየቀው ዋጋም እነሱ ባሳሰሩበት እጥፍ ነው። እኔን ያሳሰበኝ ነገር የገንዘቡ ብዛት ሳይሆን የግማሹ ቤተሰብ አቋም ብር ከፍሎ ማስፈታት ኃጢያት ነው የሚል ነው። ግማሾቹ ብር ከፍለን እናስፈታ ይላሉ፣ ግማሾቹ ደግሞ ይህንን ማድረግ ኃጢያት ነው በሚል ቤተሰቡ ለሁለት ተከፍሎብናል። እባካችሁ አሁን ለልጁ የሚጠቅመውና እንደው ከእግዚአብሔር መንገድ የማይለየው መፍትሄ ምንድነው
የሚል ጥያቄ ነው ወንድማችን ያደረሰን። እንደ መግቢያ ይሄ መተት ድግምት የሚባለው ነገር ምንድነው? እንደ ቤተክርስቲያን አስተምህሮ እንዴት ይታያል? መተት ማለት ሲተረጎም ስራይ ማለት ነው። ስራይ ማለት ከብዙ ነገሮች የሚዘጋጅ ከስራ ስር ሊሆን ይችላል፣ ከእጽዋት ሊሆን ይችላል፣ ከአራዊት ሊሆን ይችላል። ለሰው ከማይስማሙ ነገሮች፣ የሰውን ሕይወት ከሚያበላሹ፣ የሰውን ሕይወት ከሚበርዙ ነገሮች፣ ጤናን ከሚያሳጡ ነገሮች የሚዘጋጁ ነገሮች በክፉዎች ሰዎች፣ እግዚአብሔርን በማይፈሩ ሰዎች ሰዎችን ሊጎዱበት በሚችሉ መንገድ ሊያዘጋጇቸው ይችላሉ። እነሱ ስራይ ወይም መተት ይባላሉ። እሱ በሆድም በተለያየ ምክንያት የሰዎችን ጤና ሊያቃውሱ የሚችሉ ናቸው እና እነኚህ ሁሉ በቅዱሳት መጻሕፍት የተወገዙ ናቸው። የመተት ድግምት የሚባሉ ነገሮች በቅዱሳት መጻሕፍት የተረገሙ የተወገዙ እንደሆኑ ቅዱሳት መጻሕፍት ይነግሩናል። ኦሪት ዘዳግም ምዕራፍ 18 ቁጥር 11 ላይ በድግምት የሚጠነቁል መናፍስትን የሚጠራ ሙታን ሳቢ አስማተኛ መተተኛ በአንተ ዘንድ አይገኝ በእግዚአብሔር ዘንድ የረከሰ ነውና ይላል። ደግማለሁ። በድግምት የሚጠነቁል ቅድም እንዳልኩሽ ይሄ ድግምት ማለት ስመ እግዚአብሔር አይደለም። ስመ እግዚአብሔር ከሆነ ምድጋም ምንባብ ነው የሚባለው። ምናልባት ከምን ሊደግሙ እንደሚችሉ የማንን ስም እንደሚጠሩ በማን ኃይል ሰዎችን ሊጎዱ እንደሚችሉ ይሄን የሚያደርጉ ሰዎች ናቸው የሚያውቁት። ስመ እግዚአብሔር ግን አዳኝ እንጂ ገዳይ አይደለም። ስመ እግዚአብሔር ፈዋሽ እንጂ ደዌ አይደለም። ደዌ ከአጋንንት ነው፣ ሕይወት ከእግዚአብሔር ነው። ይሄን የሚያውቁት የሚሰሩ ሰዎች ናቸው። እንዳለ ግን መጽሐፉ እየነገረን ነው። ሰዎቹም እንዳሉ ድግምትም እንዳለ ጉዳትም ጎጅም ተጎጅም እንዳለ ይነግረናል። በድግምት የሚጠነቁል ጥንቆላ ከጥንቆላ አንዱ ነው ድግምት። ከቤተ ክርስቲያናችን ሥርዓት የወጣ በእግዚአብሔር ቃል የተወገዘ የቤተ ክርስቲያን አካል ያልሆነ ሰው የሚያደርገው ከሕገ እግዚአብሔር ከትእዛዘ እግዚአብሔር ከክርስትና ከሃይማኖት የወጣ ሰው የሚያደርገው የተለየ አሰራር ለሰዎች በሕይወት መኖር ለሰዎች መንቀሳቀስ አደገኛ የሆነ ስርዓት እንዳለ በድግምት የሚጠነቁል መናፍስትን የሚጠራ አጋንንትን የራሱ ስርዓት አለው ማለት ነው። ይህን አድርጉልኝ ብሎ አጋንንትን የሚያዝ በድግምቱ በሚደግመው እነሱን ሊያመጣ በሚችል እነሱን ሊጠራ በሚችል ድግምቱ አጋንንትን ሊጠራ የሚችል ሙታንን ሳቢ ያው ሙታንን የሚያናግረው አሉ። ለምሳሌ በታሪክ የመጀመሪያው የእስራኤል ንጉስ ሳኦል ጠንቋይ መተተኛ አስማተኛ ድግምተኛ በሙሉ የሚጠራርጉ አጥፍቶ ከጊዜ በኋላ እሱ ፍልስጤማውያን ጋር ጦርነት ሲገጥም ችግሩ ወደሱ ሲመጣ እንደዚህ አይነት ሙታን ሳቢዎችን መናፍስት ጠሪዎችን ሰዎች ፍለጋ ገብቷል። አንድ ቦታ ተደብቃ የቆየች እንዶራዊት የምትባል ሴት አግኝቷል። ልብሱን ቀይሮ የንጉስና ልብሱን ቀይሮ ሌላ ተራ ገበሬ ሰው መስሎ ገብቶ እባክሽ እርጅኝ አላት እና ታሪኩ ብዙ ነው። ለምን ተቸግረን የመጣሁት ምን ላድርግህ? ሳሙኤል የሚባል አባት አለኝ እሱ ሞቷን አርፏል እሱን እንድታገናኝ ነው የምፈልገው አለ። አገናኘችው። ሳሙኤል መጣ ታያት እና ሳሙኤል ጋር ተነጋገረው። ፍልስጤማውያን በርትተውብኛል፣ በጦርነት ልሸነፍ ነው፣ እግዚአብሔር ትቶኛል፣ አንተ እባክህ እርዳኝ አለ። እግዚአብሔር ከተወኝ ልረዳህ አልችልም፣ አንተ ነገ ከኔ ጋር ነህ ብሎ ተሰናውቶት ሄደ። አንተ ከኔ ነገ በመቃብር ከኔ ጋር ነው ብሎት ነው ሄደው እና እኒህ ሁሉ አሉ። ይሄ ራሱን የቻለ ያችን ዶራዊት ሙታን ጠሪ ነብዩን ቅዱሱን ሳሙኤል እንደታየችው ራሱ ትምህርት አለው። ሆነ አይደርስም። እኒህ ሰዎች ሁሉ ግን በቅዱስ መጽሐፍ የተረገሙ እንደሆኑ ይነግረናል። ሁለተኛም አለ ትንቢተ ሚክያስ ምዕራፍ 5 ቁጥር 12 ላይ መተትክን ድግምትህን ከእጅህ አጠፋለሁ ይላል።
እግዚአብሔር የማይወደው ስራ ነው ማለት ነው ባጭሩ። እና መተት ድግምት የሚባሉ ነገሮች አሉ። ሰሪዎቻቸውም ስራቸውም በሃይማኖት የተወገዘ የተለየ ነው። እንክፈል በሚለው ቢስማሙ ለማን ነው የሚከፍሉት ገንዘቡን? እውነት እሱ ድግምት መተት የሚሉት ከሆነ ለዚያ ሰው ነው? ያ ሰው ሳይሆን ያድነዋል? ለጥፋት ውስጥ ተባባሪ መሆን አይደለም? እንደው በጣም የምትወጂው የመጽሐፍ ቅዱስ ጥቅስ? በጣም የምወደው የመጽሐፍ ቅዱስ ጥቅስ ያው ብዙ አለ፣ ግን ደግሞ ሁልጊዜ ደስ የሚለኝ ሳነበውም ምጽናናበት መጽሐፈ ምሳሌ ምዕራፍ 30 ቁጥር 7 ላይ አንዲት ነገር ለመንኩ እሷንም እሻለሁ በሕይወቴ ዘመን ሁሉ አገለግል ዘንድ ይልና ሁለት ነገር ካንተ እሻለሁ እሷንም አትከልክለኝ፣ ከንቱነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። ድሃ ሆኜ ሰርቄ አንተ እንዳላሰደበ ሀብታም ሆኜ እግዚአብሔር ማን ነው እንዳልል የምትለዋ ጥቅስ በጣም ደስ ትለኛለች። ለሰዎችም ብዙ ጊዜ ያስተላልፍላቸዋለሁ። ወደዳችሁት እናንተ? አሁን ዩቲዩብ ላይ በፊት ጊዜ እንግዲህ ዓለማዊ ዘፈኖች ሲጫኑ የሚኖረው የእይታ መጠን አለ። አሁን ግን ዝማሬዎችን በጣም ብዙ ሰዎች በጾሙም ሊሆን ይችላል ባለው አጠቃላይ ነባራዊ ሁኔታ ተነሳስተው ወደ መዝሙር የመምጣት ነገር አለ። ይህን ዘመን ድሮና ዘንድሮን እስኪ ያነጻጽርሽ። ምክንያቱም በዝማሬ ህይወት ከእንግዲህ በርካታ ዓመታት ሆነዋል ስታገለግይና እንዴት ትገልጪዋለሽ? አሁን ሰው አማራጩ በደንብ አለው። ሰው እግዚአብሔርም አስገዳጅ አምላክ አይደለም፣ ወደ ፈቀደው እጁን መስጠት ይችላል አንድ ሰው። መንፈሳዊ ነገር ደግሞ የመንፈስም የስጋ እርካታ ይሰጣል እና ዝማሬዎች በአሁን ሰዓት አሁን በፊት በካሴት ከዛ በሲዲ ከዛ በፍላሽ በመከራ ነበር ሰው ዘንድ የሚደርሰው። አሁን ግን እጁ ላይ የመጣለት ስለሆነ ለኛም ቀሎናል። ከበፊቱ ምንፈልገውን ዝማሬዎች አይተን አጽፈን አስመርምረን ተቀርጸን ለህዝቡ እናደርሳለን እና ዩቲዩብ የማንኛውም ሶሻል ሚዲያ ለሰዎች በጎ ነገር ማግኛም ነው፣ ክፉ ነገር ማግኘት እንደምርጫቸው እና ጥሩ ነው። አሁን ያለው ሁኔታ ጥሩ ነው። ሰው ቤት ውስጥ ሆኖ ታሞም በመላው ዓለም ያለ ቤተክርስቲያን ማያገኝ ሰው በአሁን ሰዓት ቅዳሴ ኦንላይን እያየ ያስቀድሳል፣ ጉባኤያትን ይካፈላል። ምንም ቤተክርስቲያን የሌለባቸው ሰዎች በእንደዚህ አይነት ሁኔታ ነው መንፈሳዊ ነገሮችን እያገኙ የሚጽናኑት እና ጥሩ ነገር ነው ብዬ ነው ማስበው። እንደው ሲስተሪዮት ካገኘሽ አይቀር ስለ እግዚአብሔር ድንቅ ስራ ብዙ ጊዜ ማውራት ትፈልጋለች ይሉሻል። አዎ። ምንድን ነው ስለ እግዚአብሔር ምን የማይወራ ነገር አለ? ሌላ የምናወራው ርዕስም የለንም። በተለይ እኛ አገልጋዮች እግዚአብሔር ያደረገልን ነገር ብዙ ነው። ሰዎች ባለስልጣን ሊሆን ይችላል፣ ባለ እውቀት ሊሆን ይችላል። የሚወደደው ተፈርቶ ወይም ደግሞ ተከብሮ ወይም ደግሞ የሆነ ነገር ተፈልጎ ነው። እኛ ግን አገልጋዮች እግዚአብሔርን እያመሰገንን በስጋችን በነፍሳችን ተጠቅመን ሰዎች ተደስተውብን እኛ መንፈሳችን ረክቶ ደስ እያለን እንደ ልባችን እንደፈቀድ ነው ኑሯችንን ሁሉ የሚኖርልን እግዚአብሔር ነው። ስለሱ ድንቅ ስራ ማውራት ቃላትም የለንም። ሁልጊዜ ብናወራ አያልቅም የእግዚአብሔር ስራ እና ምን ማውርቻ አልዘልቀውም የሱን ድንቅ ነገር። እንደው በእግዚአብሔር ዘንድ እንዲህ ተደርጎልኛል የምትዩ ማለት ከአደጋ የሰወረሽ ሊሆን ይችላል፣ ከህመም እንዲህ አይነት መድረክ ካገኘው ልመስክርለት ላመስግነው የምትዩ አይነት ጉዳይ አለሽ? አዎ፣ እግዚአብሔር ያላደረገልኝ ነገር የለም። እኔ በጣም ብዙ ነገር አድርጎልኛል። ማስታወሰው ከመኪና አደጋ አድኖኛል። መኪና አደጋ ደርሶብኝ የማህፀን አጥንቴ ተሰብሮ ልጅ አትወልጂም ተብዬ ነበረ። ጽንስ መሸከም አይችልም የማህፀን አጥንትሽ ተብሎ ከዛ በኋላ ነው 3 ልጅ የወለድኩት። ከዚህ በፊት እዚህ አካባቢ የሆነ እብጠት ነገር ተከስቶ እጢ የሆነ ሲስትና ጠጠር አለ ኦፕሬሽን ትደረጊያለሽ ተብዬ ነበረ። ባዌ ገብረ መንፈስ ቅዱስ ጸበል ነው የዳንኩት። ከዛ በኋላ አልትራሳውንድ ሲነሳ የለም፣ ኤምአርአይ ሲነሳ የለምና ለኔ የተደረገ ለማን ተደረገለት? እና አመስግኑልኝ ጻድቁን። እግዚአብሔር የሚባለው አምላክ፣ ቤተክርስቲያን የምትባለው ቤት፣ ቅዱስ ቁርባን የሚባለው ምግብ፣ መንፈሳዊ ህይወት የሚባለው ጎዳናና ፍኖት መንገድ የለም በህይወታቸው ውስጥ እየበሉ እየጠጡ እየተደሰቱ ሃይማኖት ምን እንደሆነ ሳያውቁ ማደግ በጣም ነውር ነው።
ነውር ነው ብቻ አይደለም ጎዶሎነትም ነው። ማማ ወይም እኚህ እናት የልጆቻቸውን መስመር ሲያቀኑ አይ ምን ይሄን መሰለ ጨዋ የሆነ ደስ ያጥሩ እንጂ ሌላው ምን ችግር ይጸልይላቸዋለሁ እኔ እያሉ ነው የሚሉት እና በጣም ሁኔታቸውን ብታዩት ይገርማቸዋል። ሲናገሩ የነበረ ሴትዮዋ ኢንተርቪው አድርጊያቸው ቢሆን ኖሮ አገላለጻቸው የሚገርም ነው። ልጆቼን ሳሳድግ ጎረቤትም ሲመሰክር ኧረ እነሱ ጨዋ ናቸው ቤተክርስቲያን ሄዱ አልሄዱ ብሎ ጎረቤትም ይመሰክራል። ከሴትዮዋ ንግግር ተነስቶ ነው። ግን እንደው ድግስ ኖሮ የሆነ ዝክር ኖሮ ተጠርተው ካልሆነ በስተቀር ከግቢያቸው ወጥተው ቡና ለመጠጣት ጎረቤት አይሄዱ። ቤታቸው ነው ክትትሉ ያሉ። ሴትዮዋ በጨዋነትና በስነ ምግባር ካያችሁት ሴትዮዋን በጣም ጨዋ ናቸው በስነ ምግባር ስታዩት። ግን ከጸባይ አንፃር ስታዩት ደግሞ ቲቪት የምትባለው እቺ ከንቱ ዳስ ይሄ እንዴት ነው አለ አይደለም ሀብት ንብረት አለኝ የባለስልጣን ሚስት ነኝ ልጆቼ ገንዘብ ካለ ምንም አይጉደልባቸው መንዳት ከፈለጉ ከዛ ደግሞ ማግኘት ከፈለጉ ማንኛውም አይነት ላይፍ ማየት የሚፈልጉትን ነገር በሙሉ እንዲያዩ እኔ መንገዱን አመቻቻለሁ ደስ ያላቸውን ያድርጉ የሚል መንገድ የከፈቱ እናት ናቸውና ግን ልጆቻቸው ደግሞ በትምህርት ጎበዝ የሆኑት በአጎታቸው የድብትርና መንፈስ ምክንያት ነው። ሁለቱንም እየነገርኳችሁ የሚሄደው አመስግናችሁ ወይ ታድለው ብላችሁ በኋላ ስብር እንዳላረጋችሁ ብዬ ነው። ሰይጣንን አጅር የወንዲም ለካ ታረጋለህ እያላችሁ እንድትሄዱ ስለምፈልግ ነው። እግዚአብሔርን አያውቁትም። ማተብ አስረዋል። ስዕለ ማርያም ቤታቸው ይኖራል። አዎ እንደ ማንኛውም ኦርቶዶክሳዊ ጥምቀት ሲሆን በዓላት ሲሆን ምናምን ሲሆን በቃ ይሄ እንደ ማንኛውም ክርስቲያን ኖርማል ክርስቲያን ብዬ ሁሌ የምናወራው ወይም ደግሞ ተራ ክርስቲያን ዝም ብሎ ክርስቲያን ኖርማል ቢሉን በዚህ ነው የምተረጉመው ነው። ወይም ደግሞ ተርታ የተለመደ ኖርማል ሁሉም ማህበረሰብ በለመደበት መልኩ የሚሄድ እሺ። ከዛ አግብተው ሁሉም ወለዱ። ሁሉም የራሳቸው ትዳር ያዙ። እማማም እድሜያቸው እየገፋ ደስ ብሏቸው የልጅ ልጆቻቸው እየመጡ ግቢ ውስጥ ሲያተራምሱት ደስ ይላቸዋል። ግቢው ሰፊ ነው። በቃ ቀውጢ ይፈጠራል ቤቱ ግቢው በቃ ደስ ይላቸዋልና ዘመድ አዝማድ ይመጣል። አምስቱ ልጆቻቸው የልጆቻቸው ሚስቶች 10 በሉ። ሁለቱ ደግሞ እነሱም ደግሞ አግብተዋል። ግን እንደ ልጆቹ አይደለም ያገቡት። አይ ዶንት ኖ አንተ ይለያል እንትናቸው ራሱ ይሄ ትምህርታቸው ጓደኛ ሲያመጡ ሲያስተዋውቁ ማማን ምናምን ይለያል። ግን በድለዋቸው አይደለም ሴትዮዋ የሆነ የጎደለባቸው ነገር እንዲኖር አድርገው አይደለም። እንደው እንደ ልጆቼ ያሳደኳችሁ ግን የሆነ የባዳነት ስሜት ይሰማቸዋል ልበል ይላሉ ሴትዮዋ። አይ ትይ እንደሱ አይደለም እኮ ማዬ እኔ እንጃ ብቻ ለማንኛውም ኧረ አንቺ ብቻ አይደለሽም ያም ጓንተንም ወንድምሽም ሁለታችሁም ስጋዎቼ ስላልሆናችሁ ጡቴን ስላልጠባችሁ ትንሽ ራሳችሁን ገለል ታረጋላችሁ ልበል ይላሉ። ይለያል እንትናቸው የልጆቹ የነዚህ ሁለቱ ወንድና ሴቶች ዘመድ ሆነው የመጡትና ኢቭን ፍቅረኛ አምጥተው ሲያስተዋውቁ ራሱ እትዬ ጓደኛዬ ነው ተዋወቂው ብለው አምጥተው አስተዋውቀው በዛው ነው ሰርግ ሳይሰረግ ወደ ቤት የገቡት ሁለቱም። ለምንድን ነው እንደ ልጆቼ እንድታገቡ ማላረገው? ሰርግ ይደገስ የሆነ ፕሮግራም ይደረግ ሲባል አይ ማየ ሰወልድ ክርስትና ላይ ይሆናል። ያኛውም እንደዛው ተነጋግረው ነው የሚያደርጉት። ግን የእውነት ማለችሁ ጠይቂያቸዋለሁ ራሳቸውን ምንም የጎደለብን ነገር የለም ብለዋል። የሆነ የመገፋት ስሜት በፍጹም አይደለም። ግን ልዩነት አለ። 5 ልጆች በትምህርታቸውም በወግ ማረግም በግራጁዌሽንም በጸባይም አንድ አይነት ይሄኛው ጸሎት ውዳሴ ማርያም ከጸለይን በኋላ ወይም መልካ ማርያም መልካ ኢየሱስ ሌሎቹን የመጽሐፍ ጸሎቶች ካደረስን በኋላ አቡነ ዘበሰማያት ከማለታችን በፊት በእግዚአብሔር ፊት የምናቀርበው ልመና የቃል ጸሎት የንግግር ጸሎት ተብሎ የሚጠራው ይሄ ነው። ውይይት ነው። ጌታ ሆይ እኔ ይህንን እፈልጋለሁ እንድታደርግልኝ እፈልጋለሁ። እባክህ ጌታዬ ፍቀድልኝ፣ ትምህርቴን ግለጥልኝ፣ እድሜን በበጎ እንዳሳልፈው እርዳኝ፣ ወጣትነቴን ባርክልኝ፣ ትዳሬን ባርክልኝ፣ ልጆቼን ጠብቅልኝ፣ ቤተሰቦቼን ጠብቅልኝ፣ ወንድሞቼን እህቶቼን ባሉበት ጠብቅልኝ፣ ሀገራችንን ሰላም አድርግልን፣ ስለ ሀገራችን ክፉ የሚያሰሙትን ሰዎች ማስተዋልን አድልልን እያለ በእግዚአብሔር ፊት የምንናገረው የንግግር ጸሎት ወይም የቃል ጸሎት ይባላል።
ለጸሎት ስንነሳ ቢቻል ምናልባት ተቀምጠው መጸለይ የሚችሉ ሰዎች አሉ ማለት የሚፈቀድላቸው። የጤና ችግር የሚያስቸግራቸው ሰዎች ካሉ መቆም የማይችሉ ሰዎች አሉ። በአካል ጉድለት ምክንያት፣ በእድሜ ምክንያት፣ በህመም ምክንያት፣ በወሊድ ምክንያት፣ በእርግዝና ምክንያት፣ በእነዚህና በመሳሰሉት ምክንያት መቆም የማይችሉ ሰዎች አሉ። ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ተኝተው መጸለይ ይችላሉ። እየሰማችሁ ነው? ቆመው መጸለይ የማይችሉ ሰዎች ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ምን ብለው መጸለይ ይችላሉ? ተኝተው መጸለይ ይችላሉ። ምክንያቱም ተተኝቶም ከእግዚአብሔር ጋር መነጋገር ስላለ በመኝታቸው ሆነው አልጋቸውን በእንባቸው ያጠቡ ቅዱሳን ስላሉ አልጋቸውን በእንባ የሚያርሱት ቅዱሳን ስላሉ አልጋቸው ላይ መኝታቸው ላይ ሆነው የበቁ ሆስፒታል ውስጥ ሆነው በዚህ ሰዓት ታመው መንቀሳቀስ የማይችሉ ግሉኮስ ተተክሎላቸው ግን በዚህ ሰዓት ከእግዚአብሔር ጋር ንግግር ያላቆሙ ሰዎች አሉ። ምክንያቱም እነዚህ ሰዎች ትንፋሻቸው አልቆመም። ጸሎት የክርስቲያን ትንፋሽ ነው። ጸሎት የክርስቲያን ምንድነው አልኳችሁ? ትንፋሽ። ስዕሉ የቅዱስ ጊዮርጊስም ይሁን የጌታችንም ይሁን የእመቤታችንም ይሁን የሥላሴም ይሁን የጻድቃን የሰማዕታት የቅድስት አርሴማም ይሁን የሌላውም ይሁን ስዕል ካለ አይኖቻችን ወደ ስዕሉ ፊታችን ወደ ስዕሉ መዞር አለበት። ቤተክርስቲያን ካለስ ከየትኛውም አቅጣጫ ፊታችን ወዴት መሆን አለበት? ወደ ቤተክርስቲያን መሆን አለበት። ለምሳሌ አሁን እዚህ ማዕድ ባቀርብ የሁሉም ሰው እዚህም ያለው ፊቱ ወዴት ነው? ወደ ማዕዱ። የእናንተም ፊታችሁ ወዴት ነው? ወደ ማዕዱ። ቤተክርስቲያን በማዕድ ትመሰላለች። በምስራቅ በኩል ያለውም ፊቱ ወደ ቤተክርስቲያን፣ በምዕራብ ያለውም፣ በሰሜን ያለውም፣ ወደ ደቡብ ያለውም ፊቱ ወደ ቤተክርስቲያን ይሆናል። ቤተክርስቲያን ካለ ፊታችን ወደ ቤተክርስቲያን መሆን አለበት። አንዳንዱ በጣም እንደው ራሱ እንደ ግብዝ የሚቆጥር ሰው ቤተክርስቲያን ራሱ ወደ ምስራቅ ዞሮ ጀርባውን ለቤተክርስቲያን ሰጥቶ የሚጸልይ ሰው አለ። እንደ አይነት ግብዝነት እግዚአብሔር ሁላችንን የሚጠብቀን። ስለዚህ ፊታችንን ወደ ምስራቅ ማዞር ስርዓት። የሚጸልይ ሰው የሚጸልየውን ቃል እያስተዋለ ከንፈር ማንቀሳቀስ ብቻ አይደለም፣ አፍ ማንቀሳቀስ ብቻ አይደለም፣ እያስተዋለ የሚናገረውን ነገር እየሰማው አባታችን ሆይ በሰማያት የምትኖር ስትሉ እየሰማችሁት መሆን አለበት። እናንተ ራስዎ እየሰማችሁት መሆን አለበት። ሌላ ሰው እየሰማው አይደለም እላችሁ፣ ህሊናችሁ እየሰማው። አሁን አንዳንዶቻችን እንጀምራለን እንጨርሳለን። በመሃል ምን እንደተባለ መድኃኒዓለም ብቻ የሚያውቀው እኛም አናውቅም። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ኃይሉ ሷት ባለው አማት ብለን የለም ምን እንደተባለ ዘለለው ይሁን በመሃል ሌላ ክፉ ቃል ተናግረን ይሁን አናውቀው። ስምህ ይቀደስ መንግስትህ ትምጣ የሚል ሰው ስምህ ይቀደስ የሚለውን ከህሊናው ማመስገን አለበት። አፉ አይደለም። ህሊናው ያመስግን፣ መንፈሱ ያመስግን፣ ልቡ ያመስግን፣ አይምሮው ያመስግን፣ ይወቀው፣ ይረዳው። የማንን ስም እየጠራ እንደሆነ ይረዳ። የብዙዎቻችን ችግር መዝገበ ጸሎቱን እንከፍተዋለን፣ እንጀምራለን። 1 2 3 7 ቀራይ ከሄን በኋላ ልጨርሰው እንደዚህ እያልን አሁን እንዲህ አይነቱን ጸሎት እናንተ ራሳችሁ ትቀበሉታላችሁ። ሌላ ሰው እንደዚህ እያለ ቢጸልይ እና ተቀበሉኝ ቢላችሁ እናንተ ራሱ ትቀበሉታላችሁ? ምን አባህና በየመሃሉ ስንት ገጽ እየቆጠርክ ደግሞ አታፍ እንደዚህ ነው የምትሉ? እንደዚህ አይነት ቀልዶች መቆም አለባቸው። በርግጥ ካለመጸለይ መጸለይ ይሻላል። መቼስ ምንም ካለመዝራት ዘርቶ ባያርሙት እንኳን ትንሽ ለዘርፍኝ የምታክልም እንደማይታጣ ካለመጸለይ መጸለይ ይሻላል። ግን የምንናገረው ነገር እያደመጥ ነው እየሰማ ነው መሆን አለበት። ያለበለዚያ ምን ማድረግ አለባችሁ መሰላችሁ? ጸሎቱን ወይ መቀነስ አለባችሁ። በመብዛቱ ምክንያት ከሆነ መስማት የማትችሉት እንዲህ ይላል ፍትሐ ነገሥቱ ወአንብቦቱ ይኩን ዘባቲ አንሳይሰሆ መንፈስ መንገለ ፈጣሪ ይላል። የሚያነበው ሰው የሚጸልየው ሰው የመንፈሱ መንቀሳቀስ የህሊናው መንቀሳቀስ ወደ ፈጣሪ ይሁን፣ ወይም ደግሞ ወደ ፈጣሪው የመንፈስ መንቀሳቀስ ይኑረው። ፍጹም ኔትወርክ ይኑረው። አሁን ኔትወርኩ ከተቆራረጠ የሚለው ነገር አይደመጥም አይደለም? ኔትወርኩ የማይሰራ ከሆነ ስልክ እያወራችሁ በየመሃሉ የሚቆራረጥ ከሆነ መደማመጥ አንችልም። ምን እያልክ ነው? ምንድነው ያልከኝ? መልሳችሁ ደውላችሁ ምናምን ነው። ስለዚህ ሐሳቡ ይቆራረጣል። በትክክል ኔትወርኩን መዘርጋት ይፈልጋል። ያንን ኔትወርክ መጠበቅ ይፈልጋል። በትክክል መናገር ይፈልጋል። ጸሎት ከእግዚአብሔር ጋር መነጋገር ከሆነ ለምሳሌ አሁን አንዳንድ ሰው እያወራችሁት የማይሰማችሁ ሰው አለ። አዎ ሰምቻለሁ እንዴ አይደል ያልከው ይልና አንዳንድ ጊዜ ያላላችሁትን ይላል። ከእግዚአብሔር ጋር እንዲህ አይነት ቀልድ መኖር የለበትም።
በመሰረቱ ይሄ ተመስጦ የሚባለው በጸሎት ብቻ አይደለም፣ በንባብም ይሄ ሊኖር ይገባል። አንድ ሰው የሚያነብሰው ሌላ ነገር እያሰበ ከሆነ ገጹን እኮ ይዘልቀዋል። አይምሯችን በነገራችን ላይ ከባድ ነው። በአንድ ጊዜ ብዙ ነገር መስራት ይችላል። ብዙ ነገር እና ብዙ ነገር መስራት ስለሚችል እያነበባችሁ ክፉ ማሰብ ትችላላችሁ፣ መልካም ማሰብ ትችላላችሁ። ግን እያነበባችሁ ሌላ ካሰባችሁ የምታነቡትን ነገር አትይዙት። ምን እንዳላችሁ ምን እንዳነበባችሁ አታውቁት። ዕውቀት አይኖራችሁም። ባዶ ነው የምትሆኑት። ስለዚህ ጸሎት እሱ ነው። ለምሳሌ አንድ ገጽ ሳይታወቃችሁ ሐሳባችሁ ወጣ ገባ እያለ ሳይታወቃችሁ አንዱን ገጽ ከዘለቃችሁት እንደገና ተመልሳችሁ ትዝ ከሚላችሁ ክፍል ጀምራችሁ መጨረስ አለባችሁ እያስተዋላችሁ። ሁላችንም ለጸሎት እንድንተጋ መንፈስ ቅዱስ እንዲቀሰቅሰን የሱ ፈቃዱ ይሆንልን። የምንጸልየውም ጸሎት ሀገር የሚጠብቅ ትውልድን የሚያሻግር ቤተክርስቲያኗን የሚጠብቅ እኛንም ለቅዱስ ሥጋው ለክቡር ደሙ መጨረሻም ደግሞ ለዘላለም ሕይወት ለመንግስተ ሰማያት የሚያበቃ ጸሎት ያድርግልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር። ስሞት በመቃብሬ ላይ እንደዚህ ብላችሁ ጻፉ። ሐሰትን በመረጥ ዓለም ውስጥ ስለ እውነት ተሰዋ። እንግዲህ እንደሚታወቀው እነኚህ ኡስታዞች ላይ ሐሰታቸውን ካጋለጥኩ በኋላ የተለያየ ማስፈራሪያዎች ይደርሱኛል፣ ቴክስቶች፣ እንዲሁም ደግሞ ትልቁ አካውንቴም እንዳይሰራ ተደርጓል። ታውቃላችሁ። እነኚህ ኡስታዞች በሐሰት ክርስቲያኖች ፖድካስት ባላቸው ላይ ሚዲያዎች ላይ እየቀረቡ የሐሰት ፕሮፓጋንዳ ይሰራሉ ማለት ነው። እሱን ማጋለጥ ችያለሁ እና ይሄንን ወደ ብርሃን ሲወጣና ሰዎች ሲያውቁ ስለተበሳጩ የተለያዩ አስፈራሪዎች በየቀኑ ይደርሱኛል። በተለይም ኡስታዝ አቡበከር ምን አይነት ውሸት እንደዋሸ አሳይቻችኋለሁ። ግን ሁለት ሚዲያዎች ላይ እንኳን ቀርቦ የተናገረውን እንዳስደምጣችሁ፣ ሶስተኛ ቦታም ደግሞ ሄዶ ይህንን ውሸት ከራሱ ጋር የሚጋጭ ተናግሯል። እሸቱ መለሰ ጋር የተናገረው ሌላ ነው። ማናዘዋል ጋር ደግሞ የተናገረው ሌላ ነው። አንደኛው ጋር የአብይ ጾም አለ። አብይ ጾም ማለት አሁን እየጾም ያለ ነው ማለት ነው። እሱ የሰኔ ጾም አይደለም። አብይ ጾም ይሄ አይደለም። ማናዘዋል ጋር ደግሞ ሄዶ ምንድነው ያለው? የሰኔ ጾም ነው ያለው። አዳምጡት ከራሱ። ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁን የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለምሳሌ ውይይት ላይ ያሉ የቅዳሴ ሰዓት ደረሰላቸው እዛው መስጊድ ተቀምጠው እዛች አንድ ዳር ላይ ሂዱና ጸልዩ ይሏቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ብትለው የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ ያንን መረጃ መጡ እንደ ኡስታዝ አባበሉ የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም የነጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሂህም አይደለም። መስጊድ ውስጥ እነዛ የነጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነብዩም አልፈቀዱም። እኔ ነኝ ያለ ስለ ሐዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። ወል እንግዲህ እንደሰማችሁት ነው። ኡስታዝ አቡበከር ሁለት ቦታ ላይ የተለያየ ነው የተናገረው። አንደኛው ላይ ሰኔ ጾም አለ፣ አንደኛው ላይ ደግሞ የአብይ ጾም አለ። ይሄ ከራሱ ጋር ራሱ የሚጋጭ ነው። የአብይ ጾም በሰኔ አይደለም የሚጾመው። አንድ ሌላኛው ደግሞ 11 ሰዓት ላይ ቅዳሴ አይካሄድም። ከምሽቱ ከ11 ሰዓት በኋላ ቅዳሴ ቀደሱ ይለናል። ቅዳሴ ሰዓታቸው ደረሰ። ይሄ ቅጥፈትና ውሸት ነው። ቅዳሴ ደግሞ ጣዖት የሚመለክበት ቦታ ላይም አይደረግም። ይሄ ሌላኛው ቅጥፈቱ ነው ማለት ነው። ይሄንን በማጋለጤ በጣም ተበሳይተዋል። ኡስታዝ አቡበከር ብቻ ሳይሆን ኡስታዝ ያሲን ኑርም ክርስቲያኖችን ለማጭበርበር ይህንኑ ተመሳሳይ ሲናገር ሰምተነዋል። ኡስታዝ የኛው ኡስታዝ ቀደም እንደሰማችሁ ለአቡበከር ምላሽ ሰጥቶበታል። እኛ ካጋለጥን ካወጣን መረጃ በኋላ እንዲየመጡ ኖ ይሄ ነገር መቅረት አለበት፣ የምንዋሸው ነገር ኡስታዞቻችን መዋሹ ታቁሙ እያሉ ነው። አንዳንዶች ግን
የኡስታዞቻቸው ገመና እንዲገለጽ ስላልፈለጉ እኛን ለማስገደል እኛን ለማጥቃት እየጣሩ ይገኛሉ ማለት ነው። ያሲን ኑሩም ሲቀጥፍ የራሱ ወንድም ምላሽ ሰጥቶታል ማለት ነው። አዳምጡት። ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ሶላት ሊያደርጉ እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዚህ ነው ረሱል ሰለላሁ መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች طيب الحمد لله والصلاة والسلام على رسول الله ብለናል። አላህ Subhanahu Wa Ta'ala ኸይሩን ይቅጠመን። ምን አሉ ዑለሞች ይህንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነብይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለሞች። ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሪሂ ሐዲሱ ضعيف ነው ብለዋል። እንደው ምን አሉ ዑለሞች ላ ይحتج ይሄ ሐዲስ እንደው ለሁጃም አይሆንም። ይሄንን አይነት አተር ይሄንን አይነት ንግግር ለሌሎች እንደው ኢስቲናስ አርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به انتهى ولا يحتج به ስለዚህ ኡስታዝ ያሲን ኑሩ ይሄንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋል። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነብዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ መን ያዕቂል እንደው የማንኛው ሙስሊም ነው ይህን ነገር እንደው በትክክለኛ አርጎ የሚወስደው በትክክለኛ ነገር ነው ብሎ የሚገነዘበው ማንም ውድ ሀገሬ ልጆች ክርስቲያኖችም ሆናችሁ ሙስሊሞች እንግዲህ እነ ኡስታዝ አቡበከር እነ ኡስታዝ ያሲን ኑሩ እነ ኡስታዝ አህመዲን ጀበል አዲስ ታሪክ እየፈጠሩ በውሸት ክርስቲያኑን ለማታለል ያስተማሯችሁ እናንተ ሆነ መስሏችሁ እኔ ሳጋልጠው አንተ ቀጣፊ ትገደላለህ እንዴት ትደረጋለህ እያላችሁ ለኡስታዞቻችሁ ጠበቃ የምትቆሙ ይሄው እኛን ያልነው እውነት መሆኑን የሚደግፉ የራሳችሁ ኡስታዞችም እየመጡ ነውና እውነት አርነት ያወጣል። ኡስታዞቻችሁ ምን ያህል ወራዳና ውሸታም እንደመሆኑ እንደተረታችሁ ከእንደዚህ አይነት አስተምሮ ማለትም ውሸታም ከሆኑ ኡስታዞች ምንም አይነት መረጃ ባለመቀበል ከነሱ ጋር ብረት በማለማድረግ ወደ ክርስትና እንድትመጡ ጥሪ እናቀርብላችኋለን። ውድ ክርስቲያኖች ደግሞ ይህን ቪዲዮ በተለያዩ ሶሻል ሚዲያ በማሰራጨት ኡስታዞቻቸው ምን ያህል ቀጣፊና ውሸታም እንደሆኑ ይህንን ተመሳሳይ አንዷን ታሪክ እንኳን በተለያየ ቦታ የፈጠሯትን ውሸት አስተምሮ የተለያዩ የክርስቲያን ሚዲያዎች ላይ እየሄዱ እንዴት ሐሰት እንደሚያስተምሩ በተለይም የክርስትናው ትልልቅ ፖድካስት ያላቸው አለቅላቂ የሆኑ እንዴት በኡስታዞች ቁጥጥር ስር ሆነው እስልምናን በሐሰት ማለትም የሐሰት አስተምሮ እስልምናው ክርስቲያኖች ላይ እንዲጫን የሚያፈቅዱ እንዳሉ በዚሁም ሰው እንዲገነዘብና ከእንደዚህ አይነት ሰዎች እንዲርቁ መረጃዎችን አጋሩ። ስለ እውነት እንኖራለን፣ ስለ እውነት እንሞታለን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በትምህርቱ እንግዲህ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው። እናንተም ከቪዲዮ በኋላ የሚሰማችሁን ስሜት ከተመለከታችሁ እስከዚህ ሰዓት ደቂቃ ከደረሳችሁ በቪዲዮ የተመለከታችሁን ስሜቶቻችሁን በኮሜንት ላይ መጻፋችሁን እንዳትረሱ። የሚያበረቱ የሚያጠነክሩ ሰዎችን የሚያግዙ እንዲነቁ የሚያደርግ ኮሜንቶችን ተሞክሮችን መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።